በጣም እጅግ ደስ ብሎኛል ከናንተ ጋር ዛሬ ደግሞ የጌታን ቃል ልካፈል በመገኘቴ የእግዚአብሔር ሰው ነብይ ሄኖክን እና የጂፒኤስ ቤተክርስቲያን አገልጋዮችን እግዚአብሔር አምላክ ይባርካችሁ። አይምዬ ዛሬ ነው የመጣችሁ እንደመጣች ከገጸ በረከቱ እኔም ተባርኬያለሁ። ያው ሄኒዬም በሚዲያ እየተከታተልነው ነው ሁሌ እንደምላችሁ በጣም በሄደበት ምድር ያለውን ትንቢታዊ ቃል እየሰማን ነው። እግዚአብሔር ይመስገን። እንግዲህ የጌታ ጊዜና ሰዓት ስለሆነ ከናንተ ጋር የጌታን ቃል ካፈላለሁ ሁላችንም እንደቆመን የእግዚአብሔርን ቃል ዘጸአት ምዕራፍ 2 እናወጣለን በጋራ እናነባለን። የዚህን ቃል መንፈስና በረከት በጋራ ምንካፈልበት ልዩ ሰንበታችን ነው። አጥር አድርጌ ጌታን ቃል ተካፍለን ልዩ የጸሎት ጊዜ በጌታ ፊት እናደርጋለን። እግዚአብሔር ይባርከናል። ከቁጥር 1 ጀምሮ ዘጸአት ምዕራፍ 2 ቁጥር 1 ከሌዊ ወገን አንድ ሰው ሄዶ የሌዊን ልጅ አገባ። ሴቲቱም ጸነሰች ወንድ ልጅም ወለደች። መልካምም እንደሆነ ባየች ጊዜ 3 ወር ሸሸገችው። ደግሞም ልትሸሽገው ባልቻለች ጊዜ የደንገል ሳጥን ለእርሱ ወስዳ ዝፍትና ቅጥራን ለቀለቀችው። ሕፃኑንም አኖረችበት፣ በወንዝም ዳር ባለ በቄጤማ ውስጥ አስቀመጠችው። እህቱንም የሚደረግበትን ታውቅ ዘንድ በሩቅ ቆማ ትጎበኝ ነበረ። የፈርዖን ልጅ ልትታጠብ ወደ ወንዝ ወረደች። ደንገጥሮቿም በወንዝ ዳር ይሄዱ ነበረ። ሳጥኑንም በቄጤማ ውስጥ አየች። ደንገጥሯንም ልካ አስመጣችው። በከፈተችውም ጊዜ ሕፃኑን አየች። እነሆ ሕፃኑ ያለቅስ ነበረ፣ አዘነችለትም። ይህ ከዕብራውያን ልጆች አንዱ ነው አለች። እህቱም ለፈርዖን ልጅ ሕፃኑን ታጠባልኝ ዘንድ ሄጄ የምታጠባ ሴት ከዕብራውያን ሴት ልጥራልሽን አለቻት። የፈርዖንም ልጅ ሂጂ አለቻት። ብላቴናዩም ሄዳ የሕፃኑን እናት ጠራች። የፈርዖንም ልጅ ይህ ሕፃንን ወስደሽ አጥቢልኝ ዋጋሽንም ሰጥሻለሁ አለቻት። ሴቲቱም ሕፃኑን ወስዳ አጠባችው። ሕፃኑም አደገ። ፈርዖንም ልጅ ዘንድ አመጣችው፣ ለእርሷም ልጅ ሆነላት። እኔ ከውሃ አውጥቼዋለሁና ስትል ስሙን ሙሴ ብላ ጠራችው። ከጎናችሁ ያለውን ሰው ዞሮ ይመጣል እያላችሁ ተቀመጡ። ዞሮ ይመጣል፣ ዞሮ ይመጣል፣ ጠፍቶ አይቀርም በሉት። ይሄ ያላለ ሰው አለ። በደም 32 ጥርስ አሳይተ ፈገግ ብለ በደስታ መንፈስ ዞሮ ይመጣልሃል በሉት። እመነኝ ሰማይ ያመጣዋል በሉት። አሁን ያነበብኩላችሁ ቃል ዘጸአት ምዕራፍ 2 ነው። ዘጸአት ምዕራፍ 2ን ከማንሳታችን በፊት ግን ዘጸአት ምዕራፍ 1 ራሱ የዘጸአት ምዕራፍ 2 ትልቅ አቅም ስለሆነ ዘጸአት ምዕራፍ 1 ላይ ምን ሆኗል ወይም ዘጸአት መጽሐፍ እግዚአብሔር አምላክ ሲጽፈው ወይም ደግሞ ለሙሴ ሲያሳየው ይሄን መልእክት የጻፈበት ዋና ሐሳብ ምንድነው? የዘጸአት መጽሐፍ መውጣት እንደሆነ ሁላችንም እናውቃለን። ሁልጊዜም የሚያወጣ አምላክ ካለ የሚወጣ ሕዝብ አለ። ስለዚህ ደስ ይበላችሁ፣ የሚያወጣ አምላክ በሰማይ አለ እና መውጣት የምትፈልጉት ምንም ጉዳይ ካለ የሚያወጣ እግዚአብሔር አለ እና ለብዙዎቻችሁ ዛሬ በዚህ ቃል ባረካችኋለሁ፣ ትወጣላችሁ እና ሰዓቱ ጊዜው ሲደርስ የማይወጣ ሰው የለም። ከጎናችሁ መታርጉትና ሰዓቱ ጊዜው ስለደረሰ ትወጣለ በሉት። ተረጋጋ በሉት። ተረጋጋም ሰማይ ሊመጣል ነው በሉት። በጌታ በኢየሱስ ስም ይህ ቃል ዛሬ አንድ ሰው ቤት ይሆናል። አንድ ሰው ይጮና እስኪ ይወጣል ይበላል። እግዚአብሔር ሕዝቡን ሊያወጣ ባሰበበት በቀጠረበት ቀን ላይ መጽሐፍ ሲናገር ይህ የዘጸአት መጽሐፍ የተጻፈበትም ታሪኩም የሚናገረው ስለ እስራኤል ሕዝብ ነው። የእስራኤል ሕዝብ ለ400 ዓመት ለፈርዖን ሕዝብ ወይም ደግሞ ለአሕዛብ መንግስት ተላልፎ እንደተሰጠ መጽሐፍ ቅዱሳችን ይናገራል። ይህ ተላልፎ የተሰጠው ሕዝብ በዮሴፍ አማካኝነት ያዕቆብ ሰባ ሆኖ ዮሴፍን ለመጠየቅ እንደገቡ በዛው ምድር ላይ እጅግ እንደበረከቱ እንደበዙ እንደተንሰራፉ ከተማይቱን ሁሉ እንደሞሉ መጽሐፍ ቅዱስ ይናገራል። ነገር ግን የእግዚአብሔር የቀጠሮ ሰዓትና ጊዜ ስለደረሰ ይህ በስቶ ሰፍቶ የነበረው ሕዝብ በሰላም ተረጋግቶ እየኖረ ዮሴፍ እያለለት በዮሴፍ ደስ እየተሰኘ ቤተ መንግስት ሰው አለን ብለው በኩራት በኮንፊደንስ እየኖሩ እያለ ድንገት ግን መጽሐፉ ሲጀምር እንዲህ ብሎ ይናገራል። ዮሴፍም ሞተ ይላል እና ዮሴፍ ሲሞት ትልቁ ድንጋጤና ፍርሃት ለእስራኤል ሕዝብ ሁሉ ነው፣ ለዕብራውያኖች ሁሉ ነው። ለምን? ቤተ መንግስት አንድ ጃይንት የሆነ የግብጽን መኖርና ለመኖር የሚወስን የግብጽን መኖር ያስቀጠለ አንድ ፈርዖን የሚታዘዝለት የሚገዛው የአፉን ቃል የሚሰማ ዮሴፍ የሚባል ሰው አለ። ዮሴፍ ሲሞት ትልቁ ፍርሃትና ድንጋጤ ለእስራኤል ሕዝብ ሁሉ ነው እና ዮሴፍ ብቻ አይደለም፣ ከዮሴፍ ከያዕቆብ ጋር የገቡ ሰባዎቹ በሙሉ ከሱ ጋር ሞቱ ይላል እና ተስፋ በተቆረጠበት በዚህ ወቅት በዚህ በከባዱ ጊዜ
በዚህ አስጨናቂ ሰዓት የእስራኤል ሕዝብ ሁሉ ዮሴፍ የለም ያዕቆብ የለም አብረውን የገቡ የሉም ባሉበት ሰዓት እንደገና ሌላ የጭንቅ ዜና ሌላ ከባድ ሁኔታ በመካከላቸው ተፈጠረ። ምን ተፈጠረ? ዮሴፍን የማያውቅ ንጉስ ተነሳ። ባይዘው ዓለማወቅ አይችልም፣ ግን እግዚአብሔር የእስራኤል ሕዝብ እንዲጮህ ስለፈለገ እንዳያውቁ አረገ። እኛስ ከምን እናውቃለን? እስከሆነ ነገስታት እኮ እናውቃለን፣ እንወካለን። እንቁጠር ካልን ብዙ ቆጥረን ማወቅ እንችላለን። መቁጠር ብቻ አይደለም የሰሩትን ሁሉ መተንተን እንችላለን። ግን ይገርማል፣ በአጭር ጊዜ ውስጥ ዮሴፍን አላቅም ያለ ንጉስ ተነሳ። አላቅም አረ ዮሴፍ 7 ዓመት የገዛ 7 ዓመት ራብ ፈርዖን ያስቀጠለ ህዝቡን አላቅም። ምክንያቱም የእግዚአብሔር ሰዓት ደርሷል። ከጎናችሁ ገጭ አድርጉትና የእግዚአብሔር ጊዜ ደርሷል በሉት። የእግዚአብሔር ሰዓት ደርሷል በሉት። ወደ ሰማይ እንድትጮህ ነው በሉት። የተረሳችሁ ሰዎች፣ የተነፈጋችሁ ሰዎች፣ ትኩረት ያልተሰጣችሁ ሰዎች 2018 ላይ ዛሬ የምስራች እነግራችኋለሁ። የእግዚአብሔር ጊዜ ደርሷል። የእግዚአብሔር ሰዓት ደርሷል። የእግዚአብሔር ቀን ደርሷል። ሶስት ከባባድ ቻሌንጆች የዮሴፍ መሞት ብቻ አይደለም በእስራኤል ሕዝብ ላይ ጭንቀት የፈጠረው። የእስራኤል ሕዝብ ያለ ማቋረጥ መዋለድ ይዋለዱታል፣ ይበዙታል። ይሄ ባይዘው የጭንቁ እንዲፈጠር ያደረገው አንዱ ይሄ። ይባዛሉ፣ ይዋለዳሉ። ከተማይቱን ተቆጣጠሩት። ቦሌ ሲቀድ ዕብራውያን አለማየት አይቻልም። ፒያሳም ከሄድክ አለማየታችን መገናኛ ሚድ 80% ዕብራዊ ነው። እንደልግር ብሎ ነው ሞሉት። እና ወደ ከተማ የሚወጣው ፈርዖን ሁሉ ጊዜ ከተማውን ሲያይ ይጨነቃል። ምንድነው ይሄ ልዩ ህዝብ ይላል፣ ግር ይለዋል። የሆነ ሰው አለ ዛሬ ለማስጨነቅ እግዚአብሔር የሚቀባው። በጌታ በኢየሱስም የሚያበዛው ሰው አለ እዚህ ቤት። በጠላቱ ሰፈር የሚያበረክተው ሰው አለ። እልፍ የሚያረጋው ሰው አለ። ብዙ የሚያረጋው ሰው አለ። አንድ ሰው የኔ ካለ ይጩና አሜን ይበላል። ባይዘው መብዛት ያስጨንቃል። እና ለእስራኤል ሕዝብ ምጥ ጭንቅ ሆነባቸው አንዱ የእስራኤል ሕዝብ ያለ ማቋረጥ የመባዛቱ ጉዳይ ነው። ይሄ ሳያንስ ዮሴፍን የማያውቀው ንጉስ መነሳቱ መሞቱ ዮሴፍ መሞቱ ሳያንስ የእስራኤል ሕዝብ ያለ ማቋረጥ መብዛቱ ሳያንስ ዮሴፍን የማያውቅ ንጉስ ተነሳ ይላል። እና የተነሳው ንጉስ የመጀመሪያ ያደረገው እንደዚህ ነው። ይሄ ሕዝብ ከጠላቶቻችን ጋር አብሮ እንዳይገለን እንዳይወግረን እንዳያብር እናስጨንቀዋል። ተጠበቡባቸው ይላል፣ መከራ በዙባቸው ይላል። እና በጣም መከራ ሲያበዙባቸው መጽሐፍ ሲናገር እንደዚህ ይላል፣ ባስጨነቋቸው መጠን በዙ ይላል። የጠላት ስትራቴጂ ጭንቀት እንፍጠርባቸው፣ ጭድ እንዳሰቋቸው ግን የጡቡ ቁጥር እንዳይቀንስ፣ ደብድቧቸው እግራቸው ሰባብሩ ግን የጡቡ ቁጥር እንዳይቀንስ ተጠበቡባቸው ይላል፣ አስጨነቋቸው ይላል። በዚህ ወቅት መብዛት ከባድ ነው፣ ግን መጽሐፍ እንደዚህ ብሏል፣ ባስጨነቋቸው መጠን ከቀድሞ በላይ። እኔ 2018 ላይ አንድ ሰው ላይ እናገራለሁ። ባስጨነቁ መጠን እጅግ የምትበዛበት ዘመን መጥቶላል። ጠላት እንዳወራው እንደፎከረው አይሆንም። ትጠፋለህ ስትባል ትኖራለህ፣ ታልቃለህ ስትባል ትቆማለህ፣ ወድቋል ስትባል ትነሳለህ። ምክንያቱም እኛ ላይ ያለ መንፈስና ቅባት የሚያበዛ ቅባት ነው። አንድ ሰው ይጩና ኪዳን አለኝ ይበላል። መልእክቴ ዞሮ ይመጣል። ከጎን ጆሮ ላይ ጠጋ በልና ዞሮ ይመጣል በሉት። ፈቅጄልሃለሁ። ጆሮ ላይ ጠጋ በለ ዞሮ ይመጣልሃል በሉት። ዞሮ ይመጣልሃል። አንድ ሰው ቀኝ እጁን ያውለብልብና ዞሮ ይመጣልኛል ይበል። ቆይ በጣም ሲያስጨንቃቸው ሲበዙ ሌላ ዘዴ ዘይደ። ሌላ ዘዴ አለ። ምን አለ? የዕብራውያን አዋላጆች አሉ አለ። እነሱ ፓራጋ ሄደና ነገራቸው። እናንተ የዕብራውያን አዋላጆች ወንድ ሲወለድ እየወጣ ያለ ጉሮሮን አፍናቸው አውጡታል። ጉሮሮን አፍና አውጣው። በቃ ሲወለድ ይሄው ሞቷል በያት።
መጽሐፍ ሲናገር እንደዚህ ይላል የብርሃን አዋላጆች ግን እነ ሲፓራ እግዚአብሔር ፈሩ ይላል የንጉሱን ትእዛዝ እምቢ አሉ እግዚአብሔር ዛሬ በኢየሱስ መልካም ሰዎች እግዚአብሔርን የሚፈሩ ሰዎች ራእያቸውን የሚያስቀጥሉ ሰዎች ትውልድ የሚያስቀጥሉ ሰዎች በጌታ በኢየሱስም ይስጣችሁ እኔ ለአንድ ሰው መልእክት አለኝ 2018 ፔላካባጋስ ዛሬ ለአንድ ሰው ቃል አለኝ ለአንድ ሰው መልእክት አለኝ እግዚአብሔር ራእይን የሚያስቀጥል ሰው ይሰጣል ራእይን የሚያስቀጥል ሰው ይሰጣል ያንተ ነገር እንዳይሞት የሚጠብቅ ሰው ይሰጣል እግዚአብሔርን የሚፈራ ሰው ይሰጣል ከጎን ግፋና ነገሩ እግዚአብሔር ሰው ይሰጣል ብሉት እግዚአብሔርን የሚፈራ ሰው ይሰጣል ብሉት የሚያስቀጥል ሰው ይሰጣል አንድ ሰው ይጮና አልቋረጥም ይበል በለው እንደዚህ በል አልቋረጥም በል ሄላ ሞገስትና አልቋረጥም በል በጌታ በኢየሱስም የሚያስቀጥል ቃል ካፌ ዛሬ ይወጣል ሄላስ የተከሰከሰ ነገር እንደገና ያቆጣቆጣል የደረቀው ነገር እንደገና ያበቅላል አንድ ሰው ይጮና አልቋረጥም ይበል ለያ ሰው መልእክት አለኝ ሰማይ እንደዚህ ይላችኋል አትቋረጡም ጩና ከመብዛት አልቋረጥም በለኛ ከመስፋት አልቋረጥም ከማደግ አልቋረጥም በኢየሱስም ዛሬ እግዚአብሔር ያበዛል ባይዘዌ በያለው ሁሌ ነው የምላችሁ የእናንተ ፎቶዎች ወስደው ጫትፍ ታርጉ መርፌ ይወጉ ጭራትና እንትን ኮቴ ምናምን ሲወስዱ እንዲህ እኮ ነው የሚቀልቡት አያሲጋል ራቁታቸው በት እንዲህ ሲቀቡ በግራስ እነሱ እንዲህ እኮ ነው አንተ እንዲህ ብለህ አሜን ብለው ወሰደው ባይዘዌ መንፈሱ ዓለም ሁለቱም ዓለም የአሜን ዓለም ነው የተስማማበት አካል ይለብሳል የወኔ የሰጠበት ጉልበት ያመጣል አንድ ሰው ይጩና አሜን ይበላል የፈርዖን ስትራቴጂ ባስጨነቋቸው ማስጨነቅ ነበር ሲያስጨንቃቸው በዙበት ሲበዙበት ሌላ ስትራቴጂ አዋላጆቻቸውን ትእዛዝ ሰጣቸው ሲወለድ እነቁና አውጡት ባይዘው ተንፋሹን አቋርጡትና አውጡት ግደሉና አውጡት ና ሲያይ 2 ዓመት 1 ዓመት ተኩል ምናምን ጻልጅ በዛበት ሮጦ መጣ ይላል ወደ አዋላጆቹ ምን ሆናችኋል አላቸው ግደሉ ብያቸው ነበር ከተማው ግን ህፃን በፃን ነው ከጄ የተመዘገበ ቁጥር ብዙ ነው ዳታው የሚናገረው አሉ አልገደላችሁም ማለት እና እነዚህ አዋላጆች እንደማይታዘዙ ታወቀና ሌላ ስትራቴጂ ቀልዘይስ ምን አለ መሰላችሁ ለህዝብ ሁሉ እንዲህ አለ ይላል ህፃን ልጅ የወለደ ብራይ ስታገኙ ወደ ወንዝ ጣሉት አሁን አዋላጆቹ አይሰሙ እያዳኑ ነው እያተረፉ ነው አሁን ጉዳዩን ወደ አዋላጆቹ ሳይሆን ወደ ህዝብ አመጣው ማንንም 9 ወር የደረሳት እርጉዝ ስታገኝ ተተከታተሏት ቤቷ ታትቱ አንጃቡ እንደወለደች ወደ ወንዝ ወንድ ከሆነ ቀለብና ወደ ወንዝ ይሄ ትእዛዝ ለአዋላጆቹ አይደለም የተሰጠው ለህዝብ ሁሉ ነው ለህዝብ ሁሉ የተሰጠ ቴረረስ ኤሬሬ ከጎና አንድ ሰው ፈገግ በልና አትገኝም በለው ጠላት ስልት ቢቀይር ዘዴ ቢቀይር ድገምና በለው አትገኝም በለው አንድ ሰው ቀኝ እጁን ያሳና አልገኝም ይበል ጩና 2018 በለው በጠላቴ ቀዳ አልገኝም በሐሳቡ አልገኝም በፈቃዱ አልገኝም እግዚአብሔር ያስመልጠኛል እግዚአብሔር ያሻግረኛል እግዚአብሔር ያሳልፈኛል እኔ ሰማይ ይናገረኛል 2019 በሰላም እንደርሳለን በክብር እንሻገራለን ወደሚበልጥ ሞገስ እንገባለን የጠላት ቀዳ ያገኘን ጆሮ ላይ ጠጋበልና የጠላት ቀዳ ያገኘን በሉት ንገሩ ሐሳቡን ቢቀያይርን በሉት አትገኝም አንተ በሉት እግዚአብሔር ሸፍነዋል በሉት በደሙ ምልክት አድርጎባል አንድ ሰው ይጮና አልገኝም ይበላ ግዴላችሁ 2018 እናንተ ቤት ደናደሩ ነው ከጎናችሁ አንተ ቤት ደናደሩ ነው በሉት በደም ፈገግ በልና ጥርስና ሳይታ አንተ ቤት ደናደሩ ነው በለው ለዚህ ነው መልአኩ ተልኮ ሰይፉን ይዞ ከፈርዖን ቤት ከቤተ መንግስት በኩሩን ገደለ ይላል በኩሩን የግብፃን እየገደለ ብርሃን ቤት ደረሰ ሲዲዲዲዲት ብሎ ቆመ እና ሲያይ ደም አለ ደሙን ሲያይ እንዲህ አለ እዚህ ቤት አቤት እዚህ ቤት ሰው የለም ዛሬ እዚህ ሰፈር ደናደሩ ነው እናንተ ቤት ጠላት ስልቱን ቢቀያይር አያገኘኝ አንድ ሰው ይጩና እኔ ቤት ይበላ ደናደሩ ነው እኔ ቤት በሏ ደናዋሉ ነው ጠላት አያገኘህም የላካያስ አንድ ሰው ፈገግ ብሎ ጠላት አያገኘኝም ይበል በስማ ሲዲዲዲት
ሰይፉ ምን ያርግ እንደዚህ ብሎ እዚህ ቤት ደናደሩ እና ስልቱን ቀይሮ ህዝብ ሁሉ የተወለደውን ወደ ወንዝ ይጥል ነበር ይላል መጽሐፍ። ምዕራፍ 2 ያነበብነው ቃል በዚህ ባስጨናቂ ጊዜ የተከሰተ ክስተት ፈርዖን በኃይል የወጣበት ህዝብ ሁሉ የተወለደ ሕፃን ወንድ በተገኘ ቁጥር ወንዝ በሚጣልበት ዘመን አንድ ሌዋዊቷን ሴት አገባ ይላል። አንዳንድ ጊዜ በህይወታችሁ እንደዚህ አይመስላችሁ? ልክ ሱቅ የከፈታችሁ ቀን ኮቪድ የገባ ሰዎች ልክ ልታገቡ ካርድ በተናችሁ ማንንም ሰው እንዳይወጣ መኪና ዞር እንዳይል የተባላችሁ እኔ ሶን ነው አይባልም ማት እኔ ሶን ያላችሁት ከይዝ እኮ አለ። እኔ ሶን ነው በኔ ጊዜ ነው። ሰውዬ ሌዋዊ ነው። ሌዋዊትን አገባ በሱ ጊዜ ገና ጣጉላን አጣጥሞ ሳይጨርስ ሚስቱ ጸነስኩ ላይ ያስባለችበት ጊዜ ወንድ የተገኘ ሁሉ ከባድ ኬዝ ጸነሰች 7 ወር ሄደች 8 ወር ትላለች ግን የሚሞት ልጅ ነው ያደገ ያለው ተስፋ የለውም ይሞታል ብላ ነው የምትጠብቀው የምታጠባው የምታሳድገው ሹሩሩ የምትለው አይደለም የሚሞት ነው ያሳደገች ያለችው በሆዷ ያደገ ያለው የሚሞት ነው የሚሞት 7 ወር ሆነሽ አይደል እንኳን ደስ ያለሽ አይባባሉም ዕብራውያን ለምን ወንድ ከሆነ መሞቱ ነው 8 ደርሷል ግን ጭንቅ ነው ምን ዋጋ አለው ከባድ ወቅት ያረገዘች ከባድ ወቅት ነው ያገባችው ባልና ሚስት ልጃቸውን እየተቀባበሉ ሳያስጋሱ ደስታ ቤታቸውን ሳያጥለቀልቅ ወንዱ ሊቀጭ ነው ገና እንደወጣ ሊጣል ነው ይገርማል ይዘው ደርሶ ወለደችው መጽሐፍ ሲናገር ቃል በቃል እንደዚህ ይላል ስታየው መልካም እንደሆነ አየች ይላል ለካስ ስታየው ገና መልካም ነው ይላል መልካም እንደሆነ አየች ይላካስ ሰው ተርፎ ማትረፍ አለበት አለ ልጅ አምልጦ ማስመለጥ አለበት አድንድኖ መዳን አለበት ማን እንደሆነ አላቅም ዛሬ ለአንድ ሰው መልእክት አለኝ ተርፈታ ታተርፋለህ ድነት አድናለህ አምልጠህ ታስመልጣለህ ዛሬ የሚያተርፍ ቃል ወደ ቤት መጥቷል ከጎን ያለው ሰው የሚያተርፍ ቃል መጥቷል በሉት የሰጋበት ነገር አይሆንም በሉት የፈራው ነገር አይሆንም በሉት እጅ ላይ ያለው መልካም ነገር በሉት እያቆጠቆጠ ታየዋለህ እየበዛ ታየዋለህ እያደገ ታየዋለህ ተስፋ የቆረጥክበት ነገር በለው ተስፋ የቆረጥክበት ነገር እንደገና እጅ ላይ ይገባል እንደገና ይበዛል እንደገና ለብዙ ይሆናል ቆን እጃችሁን እንዲህ ሲቀኝ እጃችሁን እንደዚህ ያዙን እጄ ላይ ያለ ነገር በሏ ይበሳል በሏ ያቆጠቁጣል ይሰፋል ያድጋል ያለመልማል ሄላካስ አንድ ሰው እጄ ላይ ያለ ነገር ይበላል ጨብጥና እንደዚህ አንሳ ሰይጣኒ ምቀኛይ ወር ሄላስ ጠንቋይም ይዮ አላካስ እጄ ላይ ያለው ነገር በላ እጄ ላይ ያለው ነገር እግዚአብሔር የሰጠኝ ነገር ከጄ አይወጣል እጄ ላይ ያድጋል እጄ ላይ ይበዛል እጄ ላይ ይሰፋል እጄ ላይ ይለመልማል ብሎኛል ጌታ እጃችሁ ላይ ያለው ነገር ከዛሬው ቃል በኋላ ይበዛል እያያችሁት ያድጋል እያያችሁት ያፈራል ማን ነው ለዚህ ልሳን አሜን የሚለኝ መጽሐፍ ሲናገር እያየችው መልካም እንደሆነ አየች መጽሐፍ ሲናገር እንደዚህ ይላል ከባድ ወቅት ነው ግን ሸሸገችው ይላል የሆነ ጠሻውስ ከተተችውና በጧት ሄዳ ታጠባውና ትመጣለች እቤት ትገባለች ልጇ እንደተጣለሰው ፈታሾች ቢመጡ ጎረቤት ቢመጣ የለም ልጇ ሸሽጋ ነው ያሳደገችው ነገር ግን ይመስለኛል ለህዝቡ ሁሉ የተነገረ ትእዛዝ ስለሆነ መሸሸግ አልቻለችም የሚል ቃል አለ አቃታት ከዛ በላይ ተደብቆ ማጥባት አቃታት ተደብቆ መንከባከብ አቃታት
ተስፋ ቆረጠች በቃ አለች መቼም አይኔ ያየ ከጄ ላይ መንጨቃው አይወስዱትም ማለት ከጄ ላይ ልጄ አይሆንም ሳጠራ አዘጋጀች ዝፍጥበት ምናም ቀባችው ይሞቱ የተባለው ውሃ ላይ ነው ካንተ ቀደሙ ብዙ ህፃናት ሞተዋል ባይዘይ ሙሴን ቀደሙ ብዙ ህፃናት ሞተዋል እቺ እናትየው ጀግና ስለሆነች ነው አንዳንድ አሉ እኮ ጀግና ያያያይ ከጎናችሁ መታርጉትና እግዚአብሔር ጀግና ይሰጣል ብሉት እንደ ሲፋራ እግዚአብሔርን የሚፈራ ይስጣችሁ በኢየሱስም ጀግና ይስጣችሁ ከጎናችሁ መታርጉትና እግዚአብሔር ጀግና ይሰጣል ብሉት ደብቆ የሚያሳድግ ይሰጣል ብሉት የሚራራ ይሰጣል ሩቅ የሚያይል ይሰጣል እንዴት ደስ ይላል እያየው ታይሞትም ማለች በሳጠራ የሱ ወንድሞች ወደ ሞቱበት ወደ ጠለቁበት ወደ ወንዝ ጣለችው ይላል ጣለችውና መጽሐፍ እንደዚህ ይላል እህቱንም መቼም የኔ ልጅ ሲሞት አላየውም ማለች እያየው ከሳጠራ ወታደር አውጥቶ ዋው ሲጥለው አላየም እኔ የማየት አንጀት የለኝም መልካም ነገር በሱ እንዳላውቃለሁ እግዚአብሔር ያደረገውን ያድርግ እኔ ግን ያያውት ከሚሞት ብላ ነው ጣለችው ለታናሽቱ ለእህቱ ነገረች ከርቀት ተከታታይ እኔ በቤቴ ኩርትም ብዬ ጠብቅሻለሁ ተከታታዩ ልጄኒው አውሬ ነው የሚበላው ወታደር አግኝቶ ነው ውስጥ የሚከታው ባይ ዘ ዌይ ያለችው ጠብቀው አይደለም መጥቻ አጠባዋለሁ አይደለም ግን አሟሟቱን ይው ማለት እንዴት ነው አሟሟ መጨረሻው እንዴት ይሁን ዋስ ነው የሚጥሩት አውሬ ነው መጥቶ የሚበላው ዝም ብለሽ ተከታታይ እህትየው በከርቀቶና ትከታተላለች ልጁ ያለቅሳል ምንም መርዳት አይቻልም እናትየው ቤቷ ቁጭ ብላለች ግሮቿን አጣምራ የልጇን መጨረሻ ለመስማት ትጓጓለች የጠበቀች ነው እናቷ ቡና ጠጣ ምሳ ምግብ አትበላም ምክንያቱም ልጇን ደጅ ጥላለች ልጇን ደጅ ጥላ መብላት የለም ቡና መጠጣት የለም ያ መልካም ነገር በውስጡ ያየችለት ልጇ በሳጠራ ውሃ ላይ ተንሳፏል የምትጠብቀው ልጇን ነው የልጇን ድምጽ ልጇ መታመት ነግራትን ነው የምትጠብቀው ድንገት ኩርትም ብላ በተቀመጠችበት ሐዘን ፊቷን በሞላበት በጭንቀት በተወጠረችበት የልጇን አሟሟት ለመስማት በጓጓችበት በዛ ቅስፈት አንድ ድምጽ ተሰማ እማዬ የሚል እናትየው ምትቆም አይመስልም ነብይ እማዬ ልጅየው ይሮጥች እማዬ ምንድነው አለች ምንድነው አውሬን የበላው ወታደሮች ጣሉት አይደለም እማዬ ንገሪኝ እንዴት ነው የሞተው ምንድነው የሆነው አይደለም የፈርዖን ሚስት እንቀረገችው አይደለም በሳጠራውን አገኘችው እሺ ከዛስ መጨረሻው አቀፈችው የኔ ልጅ አዎ አቀፈችው እና ምን ሆነ ሳትገለው ነው የደረስኩ ሐዘን ላይ እንዳለች አዘነችለት በሚለው ቃል ላይ እኔ ደረስኩ አጠገቧ እና ምን ሆነ እና እኔ ወደ አንቺ የመጣሁት ሞቱን ላረዳሽ አይደለም እኔ ወደ አንቺ የመጣሁት ለቅሶ ልነግርሽ አይደለም ያ ማጥባት የጀመርሽው ልጅሽ እንደገና ያንቺን ጩት ሊጠባ ነው እግዚአብሔር እድሜ ቀጠለለት አይሞትም ማለሽ እንደገና ሐዘን ከላይሽ ላይ ተነሳ እግዚአብሔር እንደዚህ ያለ ለዚህ ጉባኤ የእናንተ ነገር አይሞትም ጉባኤቱና አይሞትም ይበለኛ ለቅሶን እየጠበቀች ታነቀ
አውሬ በላው ወስ ገለበጡት የሚለውን እየጠበቀች ልጅ እየሮጣ መጣ እንዲህ አለች እናቴ ደስ ይበልሽ ደስ ይበልሽ ደስ ይበልሽ ዛሬ ይሄን ምን ልነግራችሁ ነው የመጣሁት ዛሬ መስከረም 4 በወሩ የመጀመሪያ እሁድ እግዚአብሔር እንደዚህ በላቸው ብሎኛል ከእጃችሁ የወጣ ነገር ዞሮ ይመለሳል አንድ ሰው ይጮና ዞሮ ይመለሳል ይበላ አንድ ሰው ከዚህ በላይ ይብለጠኝና ዞሮ ይመለሳል ከጎን በደንብ መታ አድርገውና እግዚአብሔር አዙሮ ያመጣልሃል በሉት ከእጅ የወጣው ነገር በሉት ያመለጠ ነገር ፈርተ የጣልከው ነገር ሰዎች ያስጣሉ ነገር ህግ ያስጣለ ነገር ቤተሰብ ያስጣለ ነገር ጓደኛ ያስጣለ ነገር እንደገና ዞሮ ይመጣል ሰማይ በላቸው አለኝ ልጆቼ የጣሉትን እንደገና ሰጣቸዋለሁ ተስፋ የቆረጡበትን ነገር ወደ እጃቸው አስገባለሁ ጠፋ ያሉን ነገር እጃቸው ላይ እንደገና ያቆጠቁጣል አይዘው እንደዚህ የጠበቃችሁ ሰዎች የምስራች ከጎናችሁ ፈገግ በሉና የምስራች በሉት ሞት አሰማን በሉት ውድቀት አሰማን በሉት ጭንገፋ አሰማን በሉት ያ የጠፋው ነገር በሉት በክብር እጅ ላይ ይገባል ሄ ማጥባት ጀምረሻል እንደገና ልትቀጥይ ነው አለቻት እናቴ ሆይ ደስ ይበልሽ እናቴ ሆይ ደስ ይበልሽ ማጥባት የጀመርሽው ልጅ እንደገና ልትቀጥይ ነው ከጎናችሁ መታርጉትና ዞሮ የሚመጣ ነገር አለ በሉት ለመቀበል ተዘጋጅ በሉት ለመያዝ ተዘጋጅ በሉት ባይዘው ከአምሯችሁ የጠፋ ነገር ደግም ያልይዞም ያላችሁት ነገር ለ15 ሰው መልእክት አለኝ ዞሮ እጃችሁ ላይ ይመጣል ሰው ካለ አሜን ይበለኛ ዞሮ እጃችሁ ላይ ይገባል ሞቱን እየጠበቃችሁ መኖሩን ተሰባላችሁ አንድ ሰው በእግሩ ይቆምና ዞሮ ይመጣል ይበላል አላልከኝም ጩና ዞሮ ይመጣል ጩና ዞሮ ይመጣል አይሞትም ሰማይ በላቸው ብሎኛል አይሞትም ማን ነው ፈገግ ብሎ የሚቀበለኝ አይሞትም ጠፍቶ አይቀርም በኢየሱስም ጎላችሁ አትቀሩም ባዶ ሆናችሁ አትቀሩም እኔ እግዚአብሔር አምላክ ምስክሬ ነው ከ5-6 ዓመት በፊት ከጃችሁ የተወሰደ ነገር የናንተ ሲሆን የተበላሸ ነገር ህግ ያበላሸው ሰው ያበላሸው ዘመድ ጎረቤት ጓደኛ ያበላሸው ሰማይ እንደዚህ ብሎኛል ዞሮ መልስላችኋለሁ ቤታችሁ እንደገና እልልታ ይገባል ቤታችሁ እንደገና ደስታ ይገባል እንደገና ሐሴት ይገባል የተጀመረ ነገር ሲቀጠል በመንፈስ ያያለሁ እንደገና ሲሄድ አያለሁ መንገድ የሚጀምር ነገር እግዚአብሔር ዛሬ ይሰጣቸዋል ነጥሪው አለችሽ አው እኔ ላጠባው እኔ አረከ ደቂቃ በፊት ሞቱን ነበር የምጠብቀው አይ እግዚአብሔር ነገር ገልብጧል አንቺ እንዳስሽው አልሆነም አንቺ እንዳልሽው አልሆነም ከጎናችሁ መታርጉትና እግዚአብሔር ነገር ገልብጧል በሉት ድገምና በዚህኛው በኩል ዙርና እግዚአብሔር ነገር ገልብጧል እንዳሰብከው አይሆንም በሉት የጣልከው ነገር እጅ ላይ ይገባል በሉት የወደቀው ነገር ይነሳል በሉት አንተ እጅ ይቀጥላል በሉት አንተ እጅ ላይ ያፈራል በሉት አንድ ሰው ቀኝ እጁን ያሳና እኔ እጅ ላይ ያፈራል ይበላል ድገምና እኔ እጅ ላይ ያድጋል እኔ እጅ ላይ ይበዛል ያዘን ልብስ የሚመስል ልብሷን ሳትቀይር እናትየው ወደ ፈርዖን ሚስት በሩጫ ደረሰች ልታጠቢው ነው አዎ ይሄው ይሄን ልጅ ወሰጂ አጥቢው ፓፓ ጀምረሽዋል ጨርሽው ሄ ወልደሽዋል አሳድጊው ባንቺ መጥባት ጀምሯል እንደገና ይቀጥል እኔ ማን ነው ዛሬ መልእክቴን የሚወስድልኝ እኔ ለማን እንደሆነ አላቅም የሆነ ግን ዞሮ እንደዚህ የሚመጣ ነገር አለ ከጣልከው ሰፈር መለኮት የሚያነሳለ ሰው አለ ከወደቀው ቦታ እግዚአብሔር የሚያነሳለ ሰው አለ አንድ ሰው ይጮና እግዚአብሔር ያነሳልኛል ይበላል ዞሮ ይመጣልኛል ይበላል ና ነግዬ ከጎናችሁ ያለው ሰው እንደዚህ ዞሮ ይመጣል በሉት በእጃችሁ አሳዩ ዞሮ ይመጣል በሉት መጽሐፍ ሲናገር ዮሴፍም ወደ ያዕቆብ ሄደ ይላል ወደ ያዕቆብ ሲሄድ ሁለቱ ልጆቹ ነው ይዞ ሄዶ እና ኤፍሬምና ሚናስን ይዞ ሄደ ኤፍሬምም በቀኝ ምናሴም በግራ ይዞ ሄደ ወደ ያዕቆብ ባረጁ አይኖቹ እንደዚህ ያለው
ዮሴፍ እነዚህ ማያቸው ልጆች እነማን ናቸው አለው። ያዕቆብ አባቴ እነዚህማ እግዚአብሔር በግብጽ ምድር የሰጠኝ ልጆቼ ናቸው። እኔ እኮ አንተና ያለው በያስብ ያላቅም እግዚአብሔር ግን እልፍ አደረገ። አንዱን አላይም ስል ሁለት አደረገ። ሰበር መልእክት አለኝ። አንድ የጠፋባችሁ አራት ሆኖ ይመጣል። አንድ የተወሰደባችሁ እልፍ ሆኖ ይመጣል። የኔን ያለ እንዲህ ብሎ አሜን ይበለኝ። እንዲህ ብሎ አሜን በላ። ሁለት አሜን አሜን በላ። የጠፋው ነገር ይመለሳል። የላካይ ዊሊቪኒካስ አልብራኒኮስ አላሃዲኮስ ኢራባሸዴ አላካሪጎስ ኢላቬኒያስ በኢየሱስም የጠፋው ነገር ተባስቶ ይምጣ። ወይ ከኔ ጋር ሰው አለ ወይ? እዚህ ቤት ሰው አለ ወይ? አንድ ሰው ይጡና ያላሰብኩት ነገር ይበላል። ያልጠበቅኩት ነገር ይበላል። በመስከረም ወር ወደ ቤቴ ይመጣል። ወደ ቤቴ ይመጣል። ወደ ስራዬ ይመጣል። ወደ ኑሮዬ ይመጣል። ወደ ትዳሬ ይመጣል። ወደ አገልግሎቴ ይመጣል። የኔን ያለ ይጡና አሜን ይበላል። ያዕቆብ እንደዚህ ያለ ልጄ ዮሴፍ አንተን እንኳን ያለው በያስብ ያላቅም እግዚአብሔር ግን ልጆችንም ትውልድ አሳየኝ። ግድ የለም ዛሬ ዞሮ ይመጣል። ያላሰብከው ነገር እጅ ላይ ይገባል። የሆነ ቼክ እጅ ላይ ይሰጣል። የሆነ ኢንሚሊየንስ በር ይከፈትላል። አንድ በር ለአንድ ሰው ዛሬ አውቆ ይከፈት። አንድ ሰው ይዝለልና አውቆ ተከፈተ ይበላል። ያዕቆብ በል እንግዲህ እግዚአብሔር ልጆች ከሰጠ ባርክ ልባርካቸው አስጠጋቸው አለ። ሲጠጉ መጽሐፍ ሲናገር እንደዚህ ይላል። ቀኝ እጁንም አነሳና በኤፍሬም ላይ አደረገው። ግራ እጁንም አነሳና በምናሴ ላይ አደረገው። አያችሁት? ዮሴፍ ቆሞ ያያል። እንደዚህ አለ። አይ አባቴ አርጅቶ ነው። አይኑ ለማየት ደክሞ ነው። እንዴ ስቷል አለ። በቁመት እንኳን ማን ይበልጣል? በኩር ላይ ኮኖ ቀኝ የሚጫነው አለ። እና ሊያስለቀቀው ሞከረ። አባቴ አርጅተ ነው መሰለኝ ግድ የለም አንሳ ሲለው ታው አለው። እኔ ዞሮ የሚቀርልን ነገር አለ። ትእዛዙ ከሰማይ ነው። ትእዛዙ ከላይ ነው። ትእዛዙ ከእግዚአብሔር ዘንድ ነው። ማንም የማይነቀንቀው እጃችሁ ላይ ይጫናል። እላችሁ ላይ ይመጣል። አንድ ሰው ይጡና የኔ ነው ይበላል። ከጎን ገፋ አድርገውና ሰው ማያነሳው እጅ ይጫንባል በሉት። የእግዚአብሔር እጅ በላይ ላይ ይመጣል። ማንም ማያነሳው በሉት። በእውቀት ያልሆነ በለው፣ በጥበብ ያልሆነ፣ በዘዴ ያልሆነ፣ በበኩርነት ያልሆነ እግዚአብሔር ያዘዘው እጅ በላያችሁ ላይ ዛሬ ይምጣ። እምቢ በል እስኪ እምቢ አንሳ አባቴ እዛኛው ላይ አይዘው የተወሰነ እጅ ነው ዛሬ የሆነ እጅ ተወስኖላል። ሰው ቢያነሳው እንኳን የማይነሳ አብሮ 2018ን የሚዘልቅ ዞሮ አንተ ላይ የሚጫን ዞሮ ቤት የሚገባ ዞሮ ኑሮን የሚያገኝ በኢየሱስም ይቃል አንድ ሰው ቤት ጸንቷል። እምቢ ማለቱ አይደለም የሚገርመው። ዮሴፍ ነው የተሸወደው። ኤፍሬምን በቀኝ ይዞ መጥቶ በግራ ሊጨርሰው። የኤፍሬም ነገር በቀኝ ጀምሯል፣ በቀኝ ነው የሚያልቀው። እሺ ከጎናችሁ ያለው ሰው ያንተ ነገር በቀኝ ጀምሯል በሉት። በግራ ያልቀም በሉት። በቀኝ የጀመረው ነገር በቀኝ ያልቃል በሉት። ዞሮ ቀኝ ይመጣል በሉት። እኔ የሰው ዘዴ ብላ ዛሬ ይሰበራል። የሰው ጥበብ ከመንገዳችሁ ላይ ይፈርሳል። በቀኝ የጀመረው ነገራችሁ በቀኝ ያልቃል። አንድ ሰው ይጡና የኔ ነገር ይበላ። በቀኝ ጀምሯል፣ በቀኝ ያልቃል። በኢየሱስ ጀምሯል፣ በኢየሱስ ያልቃል። ጠላት አያነሳውም፣ ጠላት አይወስደውም፣ ጠላት አይበላውም፣ ምቀኛ አይበላውም። ጩና የኔ ነገር በላ። በቀኝ ጀምሯል፣ በቀኝ ያልቃል።
ዞሮ ነው የሚመጣው ባይዘው ይሄ የመስከረም ወር ቃላችሁ ነው እዚህ መስከረም ወር ላይ እግዚአብሔር አዙሮ የሚያመጣው ነገር አለ እንደዚህ ያለ ፍሬቻ ያለ መብራት ያለ ተቀየስ ያለ ህግ እንደዚህ አዙሮ የሚያመጣው ነገር አለ ወይኔ ሰው የለም እንደኔ የሚዞር ማን እንደዚህ ዞር ባለው ግድ የለም ዞሮ ይመጣል መንገድ ስቶ ቤት ይገባል መንገድ የሳተ መስሎ ያገኛል የታኒኮስ ሰው አለ ወይ እዚህ ቤት ነገር ዞሮ እጅ ላይ ይገባል እንደሌሎቹ አልተጣለም እንደሌሎቹ አልተቀበረም እንደሌሎቹ ልጅ የሌላት አይደለም መልካም ነገር አይቼበታለሁ እስራኤልን የሚታደግ ነው ነፃ የሚያወጣ ነው ቀድሞም ታይቶኛል ጩና ዞሮ ይመጣልኛል በላ ይነሳ ሁለት እጆቻችሁ በልሳኖቻችሁ ሁለት ደቂቃ ተናገሩ ኤላካስ ሳታጸናው እንዳትሄድ ኤላቫኒኮስ ኬፔንዳካስ አልፕሮስ አኒቬኒኮስ አልሃዶኮስ ኢልቪኒኮፓካስ አልሃዲኮስ በለው እርገጠው ልሳናው ታናርገጠው ፓይቻኒካስ አሊቬኒኮስካ አልፕሮራሳኒካስ አልሃሎቬኒካስ ኢልቬኒኮባራባጋስ ኤለቤስ ሼላባራዲጎስ ይቅባት በጌታ በኢየሱስም በላያችሁ ላይ ጸንቷል ጠላት አይኑ ያየ ጆሮ እየሰማ የውርደት ካባዎች ዛሬ ተገፈዋል በቤት የምሰማው የምስራች አለ ሰማይ በላታ ላይ ዛሬ ህይወትሽን የሚለውጥ የምስራች ተሰማያለሽ አሜን እየጠበቅሹ ያለው ዜና አለ እግዚአብሔር እንዲበላታ ላይ ከዛሬ ቀን ጀምሮ እግዚአብሔር አምላክ የምስራች ያዙ ግሮች ወደ ቤትሽ ፈጥነው ይመጣሉ የምትጠብቂው ጥፋትና ውድቀት ሞት ከዛሬ በኋላ ለዘላለም ተከልክሏል እግዚአብሔር የደስታ ካባ ሲያለብስሽ በመንፈስ ያይቻል ከዚህ ቀን ጀምሮ ደስ ብሎሽ ትገቢያለሽ አይኮስ ፓራስ ዛሬ ቀኑ የኔ ነው ብሎ ነው የመጣው ቀኑ የኔ ነው ብሎ ነው የመጣው ለካዳካስ አሜን እግዚአብሔር አምላክ አሱሮ የሚያመጣው ጀል አሜን ሰው አለ እዚህ ቤት አሜን አንድ ሰው ፈገግ ብሎ ዞሮ ይመጣል እንደዚህ ዞሮ ይመጣል አሜን ያው ሰማይ በሏል ዞሮ ገዳንተ የሚመጣ አሜን ሰዎች ያጠፉት ሰዎች የወሰዱት ሰዎች የከለከሉት ዛሬ ግን በመለኮት ትእዛዝ እንደገና እግዚአብሔር አሱሮ የሚያመጣው የመለኮት በረከት ቤት መጣ እግዚአብሔር እንዲህ አለ ቅባት ይፈልጋል አለ ኃይል ከኔ ይፈልጋል አይዘው ስለ ኃይል ሲጸልይ አንዱ ኃይል የሚፈልገው እሱ ነው አሜን እኔ ነበርኩ ከዛሬዋ ቀን ጀምሮ በኃይል ትወጣለህ አሜን በኃይል ትገባለህ አሜን ይውሃ የመለኮት ኃይል ይሆንልሃል አይካስ ቴላስ አሜን ዛሬ ከሰማችሁት ቃል ውጭ ሌላ በኢየሱስ ስም አይሆንም እግዚአብሔር ለተጨነቁ ሰዎች እንደገና የድል ዜና ይሰጣቸዋል የምስራች የያዙ እግሮች እየፈጠኑ ወደ ቤታችሁ ይገባሉ ለካዲያስ እጆቻችሁ ከፍ ይበሉ አላብራሳኒኮስ ከአፌ ቃል ጋር የሚሰራ የመለኮት ኃይል አለ ከአፌ ቃል ጋር የሚሰራ የመለኮት እጅ አለ አልቦሳኪዳጋስ እግዚአብሔር ወደ አገልግሎት ሲጠራኝ ተናገር ብሎ ነው የጠራኝ አውራ ብሎ ነው የጠራኝ ቃልን ባፍ አኑር ያለው ብሎኛል የምትናገረው 30 60 100 ጥፍ ያፈራል ብሎኛል ዛሬ በእጆቻቸው በተዘረጉ ላይ እግዚአብሔር ከእግዚአብሔር ዘንድ አንዳች ነገር በፈለጉ ላይ ይሄው የዛሬ የመስከረም ወር የመጀመሪያው ሰንበት ላይ እንደ እግዚአብሔር ሰው ይንቃል አውጅባቸዋለሁ ነገር ዞሮ ይምጣላቸው የጠፋ ነገር ይመለስላቸው የጎደለ ነገር እጃቸው ላይ ይግባ ጠላቶቻቸው ያየ ለነሱ የድል ዜና የምስራች በኢየሱስም ወደ ቤታቸው ይምጣላቸው የምስራች ያዙ እግሮች ፈጥነው ይምጡላቸው